ሰላም ጤና ይስጥልኝ የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምናላችሁ ሰላምና ጤና በያላችሁበት ይድረስ እያልኩ እነሆ ለዛሬም መረጥ አድርጌ እናንተን ያፍታታሉ ያዝናናሉ ያልኳቸውን ቪዲዮዎች ይዤ መጥቻለሁ። አብራችሁን ቆዩ። ሰብስክራይብ እያደረጋችሁ እናንተን ማስቸገር ይሆንብኛል እንጂ ሰው ማስቸገር ሆነብኛል። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። ማክቤ ለምን ትባያለች እባክሽ? ልጄ ባንቺ ፍቅር ተጎቷል። ስለዚህ ትምህርቱንም አቋርጧል። ለምንድን ነው ተገናኝታችሁ ማታወሩ ማትረጁ? እባክሽ እና አባቴን ደግሞ ቪዲዮ ላይ ማስገባት አልፈለኩምና ማክቤ ጭራሽ ከና አባቴ ነው የመጣው። እኛ የምናውቀው ድሮ ልጅ ከወደደ ለአቅመ ሔዋን ከደረሰች እሱ ለአቅመ አዳም ከደረሰ ቤተሰብ ልኮ አጭቶ እንደሚያገባ ነው እንጂ አባቴን ይዘህ በአደባባይ ለምንድነው ማትረጂ? ደግሞ ከናባቱ በጣም ቆየች እኮ ሚስት አመጣም እንዴ? ከስራ ታረፍዳለች እኮ። አንዳንድ አቃሳሪ ጓደኛ ሲኖር ማለት ነው። አንተ ሴቶቹ ግን እንዴት ነው የሚያምሩት በእናት ዋው! እንዴት እንደሚያምሩ። እኔ ግን ቸኩዬ የምታስጠላ ሚስት እኮ ነው ያገባሁት ታውቃለህ? ሴት ልጅ ሳታገባ 30 ዓመት ካለፋት በኢትዮጵያ በየወሩ 300 ሺህ ብር ሊሰጣት ነው። ይህን ያለው የኩዌት መንግስት ነው። ይህን ነገር እንዴት አያችሁት? ሴቶች እንዳያገቡ ያበረታታል ወይንስ ያላገቡ ሴቶችን በኢኮኖሚ ይደግፋል? ዋት 300 ሺህ በየወሩ ኢትዮጵያ። እሺ የወንዶች ሳላ የወንዶች መጋባትን አያበረታታም፣ መዳራትን ግን ያበረታታል ማለት ነው። ደወለ ይችላል እኔ በጣም አንዳንዴ እንዲህ ስታክ አድርጓል ልነሳ ሲለው ደወለች። እሷን አደመው እዚያ ላይ ለምን አላነሳህልኝም? ለምን እንደዚህ ቶሎ አልመለስክልኝም? እያስጠበከኝ ነበር። በዚያ ላይ ስልኩ ስታክ አረገ። አይ የወንዶች ስቃይ እውነት ነው። ያሰኛል። አብስሎ ማቅረብ ማለት ነው። ማብሰል ነው። በነገራችን ላይ ይሄ እንግዲህ ተፈጥሯዊ የሆነ የውበት መጠበቂያ ነው። ተፈጥሯዊ የሆነ በሰሜኑ የሀገራችን ክፍል ላይ ልክ ምንድነው የሚባለው ወይባ ጢስ፣ ያ ከዚህ የተለየ ነው መሰለኝ። ይሄ ያው ብዙም ዲቴሉን አላውቀውም፣ ግን እንደዚያ ነው። እዚያ አካባቢ ላይ የሚደረግ ነው በብዛት። እነዚህ ያው ለኮንተንት ነው የመረጡት እንጂ በዋናነት በሰባት ተሸፍነው ምናምን ከአንገት በታች በሙሉ ተሸፍነው እስኪያልቅ ድረስ ነው የሚታጠኑት ማለት ነው። ወይባ ጭስ እና ያው ያንን ለማንጸባረቅ ያክል ነው እዚህ ጋር የቀረበው። በጣም አሪፍ ነው፣ ግን አሁን ለኮንተንት እየተባለ ሙሉ ፕሮሰሱ ሙሉ ሂደቱ የማይታይበት ሁኔታ ስላለ ነው። ግን ቢሆን አጠራጠር ተደርጎ ሙሉ ከነአሰራሩ ከነንትኑ ቢኖር ጥሩ ነው ለማለት ያክል ነው። ብር ስትበትን ምን ይገን የሚባለው ይሄ ነው አይደለም? ሰርግ ላይ ብር ትዘራለህ፣ ያለውን ነገር አስገብተህ ሰርግ ላይ እሷ ላይ ብርህን ትነሰንሳለህ ማለት ነው። እንግዲህ እንደዚህ አይነት ነገር በጣም የተለመደ ነው። ዋው ያሰኛል። የወር የቤት ኪራይ ስንት ነው? እዚህ እየኖርሽ ነው? ይሄው እዚህ ካሽ ይዤልሽ መጥቻለሁ። ማቆያሽ እንዲሆንሽ ልጅሽ ነው እሱ። ሃይ ቤቢ እንዴት ነህ? ስም ማን ነው? አሜን። እኔ እወድሻለሁ። እሺ ጠንክሪ፣ አይዞሽ። ግቢ በቃ የሆነ ቤት ምናምን የምትከራይበታለሽ በዚህ። እሺ አይዞሽ፣ እኔ እናት አይዞሽ፣ በርቺልኝ። አሜን። ስሙ ማን ነው እሱ? እወድሃለሁ። እሺ አዶናይ እንግዲህ እግዚአብሔር ይስጥህ፣ ክብር ያድልህ። ብዙ ደካማ ሰዎችን አቅም ያነሳቸው ሰዎችን አቅመ ደካማ ሰዎችን እየረዳህ ነው፣ እያገዝክ ነው። አስቡት እንግዲህ እቺን መሰለ ሰው ወጣ መንገድ ላይ ስትለምን በነገራችን ላይ እና እንደዚህ አይነት ሰዎችን ደግሞ ማበረታታት። አንዳንድ ሰዎች አንዳንድ ሀብታም የሆናቸው ሰዎች እንደዚህ ደሃና ሀብታም የሆናቸው እሱ ኖሮት አይደለም ከሌላ የበለጠ ግን እንዲያውም ደግሞ ባይሆን እንኳ የተወሰነ ቀን ችግራቸውን መቅረፍ በጣም አስፈላጊ ነው።
በጣም እና የነሱን የደስታ ስሜት ስታዩ እንዴት ደስ እንደሚል እና ሰዎቹም ተጋገዙ እንታዩ ያገኛችሁትን ለሰው በመለገስ በማካፈል ላይ ያላችሁ ኮንተንት ክሬተሮች እንደነ አዶናይ ያለ ሌሎቻችሁም እንደነ ማስተር አብነት አሁን ያው ታሟል ይመለሳል ወደ ስራው በቅርብ እንጂ እንደዚህ አይነት ሰዎች በጣም ያብዛችሁ እግዚአብሔር ያብዛል እንደነ ባላደራው የብዙ ሰዎችን ደስታ የመለሳችሁ ሰዎች ናችሁና ክበሩልን ለማለት ያክል ነው። ብልትም ከሌላ ሰው ተቀጥሏል በነገራችን አዎ ተቀጥሏል ከሌላ ሰው ተወስዶ ከሞተ ሰው ሊሞት ያለ ሰው አውና ምንድነው እንደውም በደም ኮንትሮል ሆነ ሳይሞት ደረሰበት ማለት ምንድነው ይለግሳሉ መጀመሪያ ፈረንጆች ብዙ አስባችሁታል ግን የሌላ ሰው ተናምጥተህ ወደ ላይ የሌላ ሰው ወርታች ያንተ ሰው በድንበር ምናምን ከልብ የደገስከው ወይ ደግሞ ከልብ አውጥተህ ሳትቸገር የደገስከው ድግስ ላይ እንደዚህ ነው መጨፈር ያለብህ። እንደዚህ ለምን አባቱ ትጨነቃለህ? እንደዚህ ብትን ታደርገዋለህ። ያስታውቃል። አዎ ብዙ ሰርጎችን አይቻለሁ። ታይታቸው ሁኔታቸው አደጋ ውስጥ ያሉ የሚመስሉ እንደዚህ ግን ቀዋጭ ሰርግ አላየሁም። ሙሽራዋ ተነስታ ፈር እያስጋጣችሁ ነው ዘፈኑ። ተይ አንቺ እንዴት ምን ይበቃሻል ደግሞ ስንት ሰው እንዳየኝ ምን ይበቃሻል ስንት ሰው አሁን ይሄ ነገር ነው የምቆየው ዋት ወንድ ነው በነገራችን ላይ ወንዶች እንደዚህ ልብስ ወደ ሴት እንዴ ፊዚካሊም እኮ እንለያይ ፊዚካሊ ማለት በማየት እንኳን መለያየት እንችል ነበርኩ እንዴት ነው የተመሳሰለው ይሄ ግን እንዴት ነው የተመሳሰልከው አንተ በምን ሁኔታ ነው ተመሳሰለው አይ ማሬ ምንድነው ይሄ ጉተት ደግሞ የማን ነው የማዬ ነው መጣለች እማዬ ለምን ምን ልሰራ መጣች እንዴ ልጠይቀን ነው ምግብ እየሰራችልን ነው ኩሽና ናት ምን ምግብ የሚያሰራ ነገር ተገኘ ገንዘብ መቀለጫ ከዛፍ ላይ ነው እንደምሸምጠው እሺ ቀስ ብለሽ አውሪ እንዳትሰማሽ ተስማ ሲጀመር ለምን እንደመጣች አውቃለሁ ገንዘብ ፈልጋ ነው 5 ሳንቲም ከኛ እንደማታገኝ ንገራ ስሚ እሷ ምንም አይነት ገንዘብ አትፈልግም ስለናፈቅናት ልታይ ነው የመጣች እሺ አየቻለ አሁን መሄድ ትችላለች ጥራትና ሂጂ ይበላል ያምሻል እንዴት ነው ሂጂ ይመላል አንተ ካልቻልክ አንዳንድ ሰዎች እንዲህ ናቸው በነገራችን ላይ የራሳቸው ባልሆነ ላይ ወይ ቢሆንም እንኳን ለቤተሰብ ለእናት ለአባት ክብር መሰጠት አለበት በያምናለሁ ደሞም ያው ባህላችንም ወጋችንም እንደዛው ነው ተንከባክበው ፍቅር ሰጣው ነው የሚሸኘው ግን ከመግባቷ ለምን መጣች እንዴት መጣች ገንዘብ ፈልጋ ነው ምናምን እያለች ነው እስኪ መጨረሻው ነው ካልቻልክ እኔራታለሁ ጥራስ እማዬ አንዴ ነኝ ደውልሽልኝ ደውዬልሽ ነበር አላነሳሽ እኔው ስራ ላይ ነበርኩ ደውላለሁ ለዛም በሰውዬ ቤት ነው ለዛም እንግዲህ በልጇ ቤት ለዛም ከስንት አንዴ እንደዛ አይነት ሰዎች ያጋጥማሉ ከስንት አንዴ ብዙም ያኔ ጎላ አይደለም ግን ምን አለ መሰላችሁ ቤተሰብን መውደድ የልጁን ቤተሰብ መውደድ የሷን ቤተሰብ መውደድና ማክበር ተገቢ ነው በትዳር ህይወት ውስጥ ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው ዝግጁ ናችሁ እስከማሳውቃችሁ ጠብቁና ከዛ ቻሌንጁን እንጀምረዋለን ወዳችኋለሁ እና እናመሰግናለን ድጋሚ ወደ ቻሌንጅ እንደዚህ አይነት ስራዎችን ትሰራለህ ስራዎችን የመኪና ሽልማት የመኪና ስጦታ አበርክተሃል ለብዙዎቹ እየደረስክ ነው በርታልን ለማለት ያክል ነው ድግሱ በናይን ነው ልብሱ የታባት ፋፈሽ ዓለምሽ ዛሬ ነው ዛሬ ኦሆ ዓለምሽ ዛሬ ነው ዛሬ ናይኔ አለ ጀምበሬ ናይኔ አለ ጀምበሬ ዛሬ ነው ዛሬ ናይኔ ዛሬ ጀምበሬ እሰይ አለው ጀምበሬ እስ ሆለ
አድርጋችሁኝ ነው የምጨፍረው በዚህ ጊዜ? ምን ነው አምሮባል። ኮሜዲያን ፍልፍሉ ከብዙ ጊዜ በኋላ ያገኘ ነው በቲክቶክ። በዚህ ቲክቶክ አካውንት በየሳምንቱ ግማሽ ቀኔን ከአቅመ ደካሞች ጋር ከጎዳና ልጆች ጋርና ከእድሜ ባለጸጎች ጋር ማሳልፍበት ይሆናል። የመጀመሪያ ቪዲዮን ከማጋ እንደምናሳልፍ ምና ይሆናል። አብረን እንሂድ። ለታክሲ ይሄና ጤና እግዚአብሔር ያክብርልኝ፣ ክብሩን ጸጋውን ያድላችሁ። ማጣት አይኑ ይጥፋ፣ አለመኖር አይኑር። እውነት ማጣት ያጎሳቁላል፣ ከሰውነቱ ተራ ሁሉ ያወጣል። ተመልከቱ እንግዲህ ልብሴን ኖር በለው አለ ይባላል ባፈ ታሪክ እንደምናውቀው። ማጣት አይኑ ይጥፋ፣ አለመኖር አይኑር። አንተ ቡዳ ምን እያረክ ነው? ሚስቴ ናት እኮ ገና ከተጋባን እኮ 5ኛ ቀናችን ነው እንዴ! ሰው ልጅ ቆይ እዚህ ሀገር ከሚስቱ ጋር ዋው ጁስ እየጠጣ መዝናናት አይችልም እንዴ? ይችላል ፍቅር እንዴ! ህልም ነው በሉኝ ወይኔ ፎንካ። በጣም አመሰግናለሁ አብራችሁ ስለነበራችሁ። የዛሬው ዝግጅታችን ይሄን ይመስል ነበረ። እናንተም ደግሞ እንግዲህ ሰብስክራይብ እያደረጋችሁ እኔን እንድታበረታቱ እንድትደግፉ ስል በአክብሮት ጠይቃለሁ። አንዳንዴ የማይክ ችግር ድምጽ በደንብ ያለመሰማትና ሌሎችም ችግሮች አይቻለሁ። እነሱ የሚስተካከሉ ይሆናል። ያው ማይክ እኔ አካባቢ ያለሁበት አካባቢ ስለሌለ ነው፣ አስመጣለሁ። ይሄን ይመስላል። እናንተም ደግሞ ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ ፋሚሊ ሁኑ። እኔን ለማሳደግ እስከሆነ ድረስ በርቱልኝ። እጅግ በጣም አመሰግናለሁ። ሐሳብ አስተያየቶቻችሁን በኮሜንት ፍቅራችሁ ላይክ እና በሰብስክራይብ አሳዩ ስል ጠይቃለሁ። መልካም ቀን ይሁንላችሁ። አብራችሁ ስለነበራችሁ በድጋሚ እጅግ አመሰግናለሁ።